that are not here. And I hope you guys, that also helps you because sometimes you didn't know you're gonna need it. And then, oh, I remember they discussed it. Let me go watch the recording so that I know what to do or things like that. So you can also um, do that. So I'm gonna give it to baby to do her part today. Thank you, Bailey. Thank you. That was an amazing word. እግዚአብሔር አምላክ የተመሰገነ ይሁን። ሁልጊዜ የእግዚአብሔር ቃል ስለሚናገረን በሚያስፈልገን ነገርና thank you for being here everybody. ከጊዜያችሁ ወስዳችሁ አብራችሁን ስላላችሁ እግዚአብሔር አምላክን ስለእናንተ አመሰግናለሁ። በዚህ ሚኒስትሪ ውስጥ ደግሞ አብረን የእግዚአብሔር መንግስት የምንሰራ ስለሆነ it's a privilege to serve God. እንደዚህ ደግሞ አንድ ላይ ስንሆን ደግሞ የበለጠ የተሻለ ቱል ሲዘን የተሻለ ኖሌጅ ይዘን ደግሞ አንድ ላይ የተረዳዳን የእግዚአብሔር መንግስት እግዚአብሔር በሰጠን እድሜ እንሰራለን ማለት ነውና ዛሬ ኦቨርቪው የምናወራቸው 3 ቶፒክ የመረጥነው ስለ ሰመር ባይብል ዊክ ለዋለሁ እኔ VBS ቫኬሽን ባይብል ስኩል የምንለው እኔና ሰዋሰው ኦቨር እንሄዳለን። ሰዋሰውዬ በጣም ኤክስፐርት ናት በዚህ። እኔ ጀማሪ ነኝ፣ ግን ደግሞ ሁሉንም አይነት ጀማሪ ሆነንም ብንሆን ደግሞ በጣም ኤክስፐርትም ደግሞ የሆንን ከሆነ we balance it, right? ሌላ ደግሞ back to school preparation በብሄልና ፓስተር ጌዲ ዛሬ ጆይን ላደረገን አልቻለም። ከዛ ደግሞ የጁላይ ኮንፈረንስን እናወራለን ማለት ነው። ቤልዬ can you go to the next slide? Sorry, my computer is not on, so you're gonna help me with that, please. እሺ ስለ ሰመር ባይብል ስኩል ወይም AKA ቫኬሽን ባይብል ስኩል እግዚአብሔር ረድቶን I think this is our for the 5th year ስንጀምር ለ3 ቀን ነበር ያደረግነው። አሁን ደግሞ ለ5 ቀን so technically it's አድርጋችሁ ለማታውቁ it's like summer weekly based የሆነ ሊሆን ይችላል፣ የ3 ቀን ቤዝ ሊሆን ይችላል፣ ዴይ ታይም ሊሆን ይችላል፣ ማታ ሊሆን ይችላል። የልጆች ኮንፈረንስ እንደማለት ነውና እንደ ቸርቻችሁ ሳይዝ ትልቅ ልታደርጉ ትችላላችሁ፣ ትንሽ ልታደርጉ ትችላላችሁ። ዲፔንዲንግ ኦን your space and everything ሁሉ ነገር ሞዲፋይ መደረግ ይችላል። አድርጋችሁ ማታውቁ ከሆነ ግን በጣም ሃይሊ ኢንካሬጅ ላደርጋችሁ እኔ የመጣሁት ዛሬ ምክንያቱም በጣም ልጆች ሲጠቀሙ ስላየሁኝ ደግሞ በሩ ክፍት ስለሚሆን ቸርች ሬጉላር የማይመጡ ልጆችም እንዲመጡ ስለሚያደርግ በጣም ልጆቹ ቸርቹን በሙሉ ለራሳቸው እንዳደረጉ አይነት ሆኖ ዌልካሚንግ ፊሊንግ የሚሰማቸው ፕሮግራም ስለሆነ በጣም ሃይሊ ኢንካሬጅ አረጋለሁ እንድታደርጉ ማለት ነውና ቲም ቤስድ ካሪኩለም ነው ዩዥሊ የምንጠቀመው። ላይፍ ወይም የሚባል ዌብሳይት አለ፣ ኦሬንጅ VBS የሚባል አለ፣ ብዙ አይነት አሉ። ይሄ ጀስት አስ ሳምፕል ሊያስቀመጥኩትና ከነሱ ውስጥ ፉል ካሪኩለሞች ይኖራሉ። ለምሳሌ this year ቲም እኔ ተጠቀምኩትኝ ማግኒፋይድ የሚባለው አንድ ቨርስ ይኖረዋል። based on that verse ስለ God love ስለ God care እያለ በየቀኑ ያለውን ካሪኩለም ወይ በየቀኑ ልናስተምር ያለውን ነገር ይሰጠናል ማለት ነውና አይ ኖ ብዙ ጊዜ ባጀት ሪስትሪክትድ ስለሆነ ሞስትሊ የኢትዮጵያን ቸርችስ ፌስቡክ ማርኬት በጣም ጠቃሚ ሆኖ አግኝቼዋለሁ። ላይክ VBS ማቴሪያሎችን ለማግኘት እንደገና ደግሞ አንዳንድ ጊዜ በተለይ ዲፔንዲንግ ኦን ዊች ስቴት ዩ ሊቭ ትልቅ ቸርቾች ያንን ፕሮግራም ያደርጋሉ እና ዩዥሊ እነሱ ከ3 ወር በፊት ምናምን ይለጥፋሉ መቼ እንደሚያደርጉ ፕሮግራማቸውን ማለት ነው። እና ያን ኮኔክሽን ፈጥረን ከነሱ ኢቨን ዲኮሬሽናቸውን አንዴ ከተጠቀሙት በኋላ ይጥሉታል። ስለዚህ እኛ ጠጋ ብለን አናግረናቸው ከቸርችም ደብዳቤ መውሰድ ካለብን ይዘን ሄደን እንደዛ ኔትወርክ ፈጥረን ያለውን ዲኮሬሽን ሰብስበን ኢቨን በእነሱ ቲም ቤዝዳቸውን አይተን ከነሱ አንዳንድ ማቴሪያል እንደገና እንዳልኩት VBS ስዋፕ እና ትሬድ የሚባል ዌብሳይት አለ ፌስቡክ ላይ ማለት ነው ፔጅ አለ እና እሱን ካይንድ ኦፍ አንድ ላይ ገብቶ እያዩ አንዳንድ ቸርቾች ዊሊንግሊ ላይክ ይሄ ቸርች ፓስ አርጎኛል እና መውሰድ የምትፈልጉ በተለይ በጣም ኢስት ኮስት የምትኖሩ ሰዎች ኦሃዮ ኤቭሪዌር ኢስት ኮስት ሚድዌስት የሚባል ኦሃዮ ፋምላሽ ሶሪ ጂኦግራፊካሊ ራይት ላልሆን ይችላለሁ ግን
በጣም እንደዚህ ሪች የሆነ ስቴት የምትኖሩ ሰዎች በጣም ነው ስዋፕ የሚያደርጉት። ኢቨን አንዳንዴ ቱ ፖይንት ምንም እናንተ ማቴሪያል ሳትገዙ ከትልልቅ ቸርቾች በማምጣት እንትን ልትሉ ትችላላችሁ። እኔ ራሱ አሁን ሪሰንትሊ የአሁኑ ሰው ባለፈው ሙሉ ቲሸርት ያገኘሁት ከኦሃዮ ነው። ኦሃዮ ያለች ሰው አየሁኝ። አይ ላይክ ዴት ሺፒንግ ከፈልኩኝ። አይ ዲድንት ኢቨን ፔይ ፎር ዘ ቲሸርት ዋዝ አ ዶኔሽን። በአሁኑ ደግሞ ዲስካውንትድ የሆነ ቲሸርት አገኘሁኝ። እንደዛ እያለ ይህንን የማስቀምጠው ምክንያት ምንድን ነው? አይኖ ብዙ ጊዜ በጣም ባጀት ሊሚትድ ስለሆንን ራእያችንን ያየነውን ነገር ምድር ላይ ላናወርደው እንችላለን። ግን አይ ዋንት ኤንካሬጅ ዩ ዜር ኢዝ ኦልዌይስ አ ዌይ እንደዚህ አይነት ፕሮግራሞችን ለማድረግ ማለት ነው። እና የሳምንት ኮንፈረንስ ልናደርግ እንችላለን። አይ ገና ጀማሪዎች ነን የሳምንት ኮንፈረንስ ባይሆን እንመርጣለን ካልን ደግሞ ለምሳሌ ሆል ጁን ሊሆን ይችላል ወደ ሆል ጁላይ ሊሆን ይችላል። ያንን ቲም ቤዝድ የሆነ እንይዝና ያንን ኤቭሪ እሁድ ልናስተምር እንችላለን። ግን ሃይሊ ሪከመንድ የሚደረገው 3 days ዌር ዊክሊ ቤስ ቢሆን እንዳልኩት ልጆቹ ብቻቸውን ሊስተናገዱ የሚችሉበት ፕላትፎርም መፍጠር ማለት ነው። እና ማቴሪያል ኢንበልክ ደግሞ መግዛት የሚቻልበት አይ ዶንት ኖ ኢፍ ዩ ጋይስ ኖ ዲስ ዌብሳይት ኦሪየንታል ትሬዲንግ የሚባል ዌብሳይት አለ። በፊት ለክርስቲያን ስኩሎች ስሰራ በጣም ይህን ዌብሳይት እንጠቀማለን። ብዙ ነገሮች በጣም ኢን ቺፕ ዌይ ማለት ነው በበልክ ኢቨን ለሰንዴይ ስኩል ለሬጉላር ሰንዴይ ስኩል እኔ ሞር አም ችልድረን ሚኒስትሪ ዳይሬክተር ነኝ እና ለሰንዴይ ስኩል አሁን ፋዘርስ ዴይ ሲመጣ ማዘርስ ዴይ ሲመጣ ኤኒ ሆሊዴይ ቤዝድ የሚሆን ክርስቲያን ቤዝድ ይሆን ኦሪየንታል ትሬዲንግ ብላችሁ ብትገቡ ከዛ ሪሊጅስ የሚል ፓርት አለው። እሱም ብትከፍቱ ኤቭሪቲንግ ላይክ ፔንስሎች ቲም ቤዝድ የሆኑ ኢቨን አሁን የቪቢኤስ ማቴሪያልስ ኤቭሪቲንግ እዛ ውስጥ በጣም በበልክ በሆነ ወይ and usually they ship it to you within 5-10 days። ስለዚህ ፕላኒንግ ይፈልጋል ግን በደንብ ቺፐር በሆነ መልኩ ማግኘት ትችላላችሁ ማለት ነው። እና ኦቨርኦል ቲምን መምረጥ ነው። ከዛ ፌስቡክ ማርኬትን ኦር ቪቢኤስ ስዋፕ የሚባሉ ብዙ አሉ። ፌስቡክ ላይ ብትገቡ ስለ ቪቢኤስ ብታወጡ ከዛ ለኤሪያችሁ የተመቸውን ክሎዝ የሆነውን እሱን ጆይን ታደረጉና እንደዛ ማድረግ ትችላላችሁ። ማቴሪያል ኢንበልክም ማድረግ ትችላላችሁ። ሌላ ትልቁ ብዙ ጊዜ የማየው ይሄ ነገር ለማድረግ የሰው ኃይል ያስፈልገዋል አይደለ? የሰው ኃይል ለማስፈለግ ለምሳሌ በጣም እኔ በዚህ ታይም ላይ የምጠቀመው ኮሌጅ ሄደው ሌላ ቦታ የሚመጡ ልጆችን ትሬን ማድረግ ለእነሱም ጊቪንግ ባክ እንዲሆንላቸው ማለት ነው። እነሱን ትሬን አድርጎ እነሱ እንዲያስተምሩ ማድረግ። ፓረንቶችን ደግሞ በተለይ ብዙ ክሊን አፕ ስለሚኖረው ስናክ ስኬጁል ስለሚኖረው ቲንግስ ላይክ ዳት ስለሚኖረው እነሱን ደግሞ አክቲቭ ቤተክርስቲያናችሁ በቃ አክቲቭሊ ምን እንርዳ ምናምን የሚሉ ትሩአውት ዘ ይርስ ዲስ ኢዝ ዘ ታይም እንዲያገለግሉ እድል መስጠት። እነሱን ጎበዝ የሆኑትን ኮኦርዲኔት አድርጎ የምትፈልጉትን ነገር እንዲያደርጉ ማድረግ። ሌላ ትልቁ ስኬጁል ነው። ራንስ በቃ በጣም ስኬጁል ስትራክቸር ካስያዛችሁ እናንተ ኮኦርዲኔት የምታደርጉ ሰዎች ስኬጁሉን ፎሎ አፕ እያደረጋችሁ ከሌዚ ጋር የሚለውን ነገር ካስተማራችሁ ያ ሮቴሽን ኪፕ ያደርግና ፈርስት ዴይ ነው ራሱ የምትሯሯጡት። ከዛ በኋላ ራሱ ፍሎ የሚያደርግበትን ነገር ይፈጠራል። ወደ 5 ሚኒትስ ትራንዚሽን እየሰራችሁ ማለት ነው። እና ያ በጣም ኢምፖርታንት ነው። ስኬጁል በደንብ አስተካክላችሁ ከሰራችሁ የ4 ሰዓትን ፕሮግራም ይሆን የ3 ሰዓትን ፕሮግራም ይሆን የ2 ሰዓትን ፕሮግራም ይሆን ሮቴሽን ማለት ለምሳሌ እንደ ስፔሳችሁ አይደለ? ኦፍኮርስ አንድ ቲቺንግ ሩም ያስፈልጋቸዋል፣ አንድ ጌም ሩም ያስፈልጋቸዋል፣ አንድ ደግሞ ክራፍት ሩም ያስፈልጋቸዋል። ከቻላችሁ አንድ ሚውዚክ ሩምም ያስፈልጋቸዋል። ግን ሚውዚክ እና ቲቺንግ ሩምን አንድ ማድረግ ትችላላችሁ። ግን ሮቴሽን ያስፈልገዋል። ላይክ ውድን ሌትስ ሴ ስኬጁሉን ስትሰሩ ውድን ሃፍ አን አወር ከሆነ የምታደርጉት በዛ ውስጥ አንደኛው ግሩፕ የት ነው የሚሄደው፣ አንደኛው ግሩፕ ምንድነው የሚያደርገው የሚለውን ማድረግ ትችላላችሁ ብዬ ላለው። ግን ኦቨርኦል ቱ ቢ ኦነስት አይ አም ዊሊንግ ይሄ ራሱ እያለኳት ነበረ በዚች ባለችኝ ኤክስፒሪየንስ አም ዊሊንግ በጣም ኮሚትድ የሆነ አንድ ሰው ከኛ መካከል ይሄንን ነገር አድርጌ አላቅም ማድረግ እፈልጋለሁኝ ስቲል ዊ ሃቭ ጁላይ ሆል ጁላይ እና ፌቢ እርጂን የምትሉኝ ካላችሁ አም ዊሊንግ ቱ ዋክ ዩ ትሩ በደንብ ስኬጁሊንግ ሼር አድርጌ ኢቨን ኢፍ ዩ ዋንት ሚ ቱ ትሬን ዩር ግሩፕ ባለኝ ኤክስፒሪየንስ ማለት ነው። እና ያደረግናቸው ነገሮች ፒክቸሮች ራሱ if you want to I'll share ያደረግናቸውን የልጆችን ፒክቸሮች እንድታዩ እና
like I'll try to share it to you guys ፓስተር ጌዲዮን ጠይቄው ኢንስታግራም ላይ ያለን ግሩፕ ላይ ግን በደንብ በስነስርዓት ማቴሪያል የሚያስፈልጋችሁን ከየት እንደምታገኙ ላይክ የራሴን ፕላን እንደማደርገው ለእናንተም ቸርች እንደሚያስፈልገው ፕላን ለማድረግ አም ዊሊንግ ሶ ዩዝ ሚ ብዬ እላለሁኝ እንደ እግዚአብሔር ፈቃድ። ሰዋስውዬ የምትጨምሪው ነገር ካለ? ሰዋስውዬ በጣም በዚህ ኤሪያ ኤክስፐርት ናት። ወይ ለብዙ ዓመት አድርገዋለች። የእሷ እንደውም አድጎ ወደ ላይክ የወር ፕሮግራም ሁላ ውስጥ የመድረስ ሄዷል። እና ግን ለመጀመር የምትፈልጉ ሰዎች ካላችሁ ፕሊዝ አንዴ ከጀመራችሁት በኋላ እናንተ ናችሁ። እኔ አሁን አይ ክን ኖት ዌት ሲ እስከሚመጣ ማለት ነው። አይ ጀስት ዲድ አወርስ the first week of June አድርገናል እና እግዚአብሔር we gave us an amazing time. The parents were excited, the kids were amazed. በቃ they were excited the whole summer። የሚያወሩት ነገር ነው የሚሆነው። ኢቨን ቲሸርታቸውን ስቲል እሑድ እሑድ እየለበሱ ይመጣሉ። ክራፍት ሌፍት ኦቨር ምናምን ስለነበረኝም I still use the team like throughout the June month because attend ያላረጉ ልጆች በራይድ ምክንያት ምናምን እንዲሆኑ እና anyways it's very exciting for the kids። ልነግራችሁ ከምችለው በላይ ቸርችን ይወዳሉ። ልነግራችሁ ከምችለው በላይ ደግሞ በጣም አሜዝድ የምሆነው መተው የማያውቁ ልጆች ታያላችሁ። በጣም በቃ ሪዋርዱ ይሄን ዓመት ኦልሞስት 5 ልጆች ጌን አረግን። ላይክ ሊትራሊ ወላጆቻቸው ቸርች እግራቸው ረግጠው የማያውቁ ማለት ነው። በቃ that's the best reward ሊትራሊ 5 ነፍስ እግዚአብሔር ሰጠን ማለት ነው። እና ስቲል እየመጡ ነው እሑድ እሑድ ምናምን እና that really excites me። ምክንያቱም ጌታ ለአንዱ ብሎ ሁሉንም ትቶ እንደሚሄድ አንድ ሲጨመር አንድ ነፍስ ሲጨመር it's huge። እና I really encourage you guys. Again, like I said, I'll put my information. Any church ሊያደርግ የሚፈልግ already teaming share አድርጌያለሁኝ I think ፎልደሩ ላይ ሌሰኖቹን ምናምን ግን I'll walk you through. You're not by yourself. At the end of the day የእግዚአብሔርን ኪንግደም ለመገንባት አብረን ለመስራት ስለሆነ ያለ ነው። እዚህም የተሰበሰብነው ሪሶርስ ለመሰጣጠት ኢንካሬጅ ለማድረግ አድርገን ማናቀውን ለማድረግ ነውና ያንን እላለሁ። ሰዋስውዬ I'll hand it to you if you want to add anything. I think you're muted. You're muted. እሺ ፌቪዬ ጌታ ይባርክሽ። በጣም ቆንጆ አድርገሽ ነው ያስቀመጥሽው። በቃ ይሄው ነው። ብዙ ኢንፎርሜሽን እንትን ብለሻል። ምንድነው በቃ እንዲህ የኛ ዊሊንግነስ ካለ ለማድረግ ፍላጎቱ ካለን ይቻላል። በትንሹም ይቻላል። እንደውም ቸርቻችን እንዲያድግ ከፈለግን ችልድረን ሚኒስትሪ በጣም ኪ ቦታ ነው እና አንዱ ደግሞ ይሄ ነው። ቪቢኤስ እና ሰመር ካምፓን ቪቢኤስ እነኛ አንሪችድ የሆኑትን አንቸርችድ የሆኑትን ልጆቹን የምናገኝበት። እንደምታውቁት ሰመር ላይ ወላጆች ልጆቹን የት እንደማያደርጉ ግራ ይገባቸዋል። ሴቭ የሆነ ቦታ መውሰድ ይፈልጋሉ እና ቪቢኤስ እንደውም እንደሚባለው 80% በላይ እዚህ ሀገር ጌታን ያወቁት በዚህ በቪቢኤስ ነው። ልጆች ይመጣሉ፣ ፈን ነው፣ ከለርፉል ነው፣ ያምራል። ግን at the end it's all about Jesus ክርስቶስን እንዲያውቁ ያደርጋል። እና እንዳለችው ሶርሶችን ለማግኘት እዚህ ሀገር በቃ በጣም ቀላል ነው። ሄደን ሃይ ማይ ኔም ኢዝ ሰዋሰው I'm a children minister leader or teacher እና ቪቢኤስ ማዘጋጀት እፈልጋለሁ። የእናንተ ፕሮግራም መቼ ነው? ዳስት ስትጨርሱ መጥቼ ወስዳለሁ። they are willing። እውነቴን ነው የምላችሁ። እና ፊቢዬ እንዳለችው ደግሞ ቦታ ባለን መጠቀም እንችላለን። በቃ ባለን ያንን እያደረግን ቸርቻችንን ማሳደግ እንችላለን። እና እኔም አም ዊሊንግ ኤኒዋን ከፈለጋችሁ በደስታ ነው። እኔም ባለፈው ተናግሬ ነበረ። እኔ አልገዛም። ሌሎች ቸርቾች ጋራ በደንብ ቼክ አረግና መቼ እንደሆነ ፕሮግራማቸውን አይቼ ከዛ በኋላ ነው እኔን እስኬጁል የማደርገው። አስቀድሜ እኔ ጃንዋሪ ላይ ነው መደውልላቸው። በቃ ሊስት ይዛለሁ፣ ተራ ይዛለሁ ማለት ነው። ኦልሬዲ አሁን ጁላይ ላይ ነው እኔ የአንድ ቸርች እንትን አግኝቻለሁ። ሌላ ደግሞ እየጠበቅኩ ነው። ከኔ በኋላ ደግሞ አንድ ጓደኛ አለችኝ ጃፓኒስ፣ ለእሷ እሰጣለሁ። እንደገና ደግሞ ኦስተን ደግሞ አለ ሚድዌስት ኮንፈረንስ፣ ለዛ ደግሞ ይዤ እሄዳለሁ እና ኦገስት ላይ። ስለዚህ ከዛም እያጠራቀምኩ ነው። ኔትወርክ ያስፈልጋል። ኔትወርክ ኢዝ ኢምፖርታንት ለችልድረን ሚኒስትሪ እና ዩዝ ሚኒስትሪ አገልጋዮች። ምክንያቱም የእግዚአብሔር መንግስት ነው አብረን የምንሰራው እና ቪቢኤስን ለማድረግ ኢትስ ሶ ኢዚ። በጣም ኤክስፕሌን አድርጋላችኋለች። እንዳለችው ደግሞ በቃ ወንጌል የሚነገርበት ቦታ ነው። እነኚህ ልጆች መጽሐፍ ቅዱስ
አንብበው የማያውቁ ስለ ክርስቶስ ሰምተው የማያውቁ ልጆች እናገኛለን። እና አሁን ሰምር ካምፕ እያደረግን ነው እና 3 ልጆች አሉ እና ቪቢኤስ ይቀጥላል። በቃ ምንም ቸርች መጥተው የሚያውቁ ልጆች ናቸው። በጣም ኤክሳይትድ ሆናል። አንድ ከኦርቶዶክስ የመጣ ልጅ ያለ ሌሎችም አሉ እና ተጠቀሙበት። ፊብዬ በደንብ አርጋን ኤክስፕሌን ያደረገችው ኦሪየንታል ትሬዲንግ፣ እንደገና ደግሞ ኢቭን አማዞንም አላቸው። ብዙ ነገሮች ማግኘት ትችላላችሁ። ሌላው ደግሞ አርት ኤንድ ክራፍት ልጆቹን ማሰራት ይቻላል። ኤግዛክትሊ እሱ ላይ ያለው መስራት ባይቻልም ለልጆቹም የኤክሰርሳይዝ መሆን ይችላል። አስቀድመው መጥተው ቆራርጠው ማዘጋጀት ይቻላል። ሚኒመም በሆነ ነገር ማዘጋጀት እንችላለን ማለት ነው። ጥያቄ ካላችሁ በደስታ ደግሞ እንደዚሁ ፊብዬ እንዳለችው ትሬኒንግ መስጠት ካስፈለገን እናደርጋለን። ሪሶርስ መላክ ካለብን እናደርጋለን እና ወር ዊሊንግ። ይኸውን ያለኝ ፊብዬ፣ አንቺ በደንብ ኤክስፕሌን አድርገሽዋል። ቴንክ ዩ ተባረኪልኝ። ያ አት ዘ ኤንድ ኦፍ ዘ ዴይ እንድታውቁ የምፈልገው በቃ ዩር ኖት አሎን ዩር ኖት ባይ ዮርሰልፍ። እግዚአብሔር በረዳን መጠን we can walk you through everything, modify even the schedule depending on your space and everything, the people that you have. ግን አደርጋችሁ ማታውቁ ከሆነ we highly recommend it, please. like በጣም የእግዚአብሔርንም ደግሞ እጅ የምታዩበት ነገር ነው እና እሱን ኢንካሬጅ ብናደርጋችሁ ነው። ተባረኩልን። ብሄልዬ pass it back to you. እሺ እግዚአብሔር ይመስገን። እውነት ነው። እኔም ራሴ I got kind of encouraged. We've never done it. We do other stuff, but we've never done VBS. Then maybe I might be the one taking it. Okay, so my part and Pastor Gady's part was back to school preparation topic. No, mainly like a lot of times people, a lot of, I don't know, as a teacher, like I don't know if you guys know, but I am a public school, high school teacher. So when we ended our class yesterday. Like yesterday was Thursday was our last day for Fairfax County እኔ ላለሁበት ቦታ ማለት ነው። እና even before we end, like we don't get prepared about next year. Like in when we went back, we already know what class we're teaching. That started in March and April. We start doing schedule based on enrollment, and then we create a schedule, who's teaching what subject, how many, like I'm teaching let's say I'm a math department, so how many algebra 1 section we have, how many geometry section we have. We already finished, and when my teachers left, they already know what subject they're gonna teach when they come back in August. It's not always a guaranteed because enrollment changed for us, but that is the way planning should go. You don't plan when they come in. You don't say, oh, you're teaching this class or this subject. You tell them ahead of time. So the teachers, if they are especially new, they use the summertime to kind of prep, search, what should I teach, or how can I teach this subject, kind of thing. So that's what we want even for our children ministry. So that's why we say we need to start planning for the coming school year. I know some churches do planning by when they end December, they already have a plan until December. Then now you gonna start planning in January. My church and most of the church that I work with plan based on the kids' schedule, the way the school opens. I know Fabi did their VBS in June because they end, I think, in Vegas in May. School ends in May. Yes. Right? Yeah. So Yeah. it just ended mid of June. So if we do VBS, it's gonna be in end of July or beginning of August, because that's when we kind of or now, some people might be able to do it. So it all depends on the schedule that you're where you live in. So one thing I kind of break it down is when you do your visual schedule for the year, there should be one big schedule happening within all the church leaders.
because you want to know when those big conferences is happening in your church, when your training is happening, because one, room usage is going to be, cannot just come up, oh, I'm going to do this program on this day. Maybe already the choir has a program that weekend, right? Depending on how big your church is. If you're a small church, nothing is happening, maybe you guys can do it. But if it is not, the best thing is to just have like, okay, look at the calendar for the school year. What is the church has already that is pinned in? Like definitely your Easter program, your New Year program, your Christmas program, and some fundraising program they already have. There you could pin those in because it's already taken or they're doing it. So some of it you can do it in collaboration with them, right? If the parents are going to be there, the kids are going to come, so you might as well do one of the event at that time, right? So make sure you are not just singly leading that by yourself. Another thing is when you are planning to, let's say, use the main sanctuary or the main um, uh, hall to do your program, you need people that knows the sound system that can help you. You need people that if you want anything to be recorded, rearranged, you want the church to be aware of it. So it's always good to plan with the church leaders and already booked market those dates that you want to do. Another thing we would say, start by looking at the local school calendar. So as you can see, for me, since I am Fairfax County Public School, like we are Fairfax, Alexandria, Arlington is in all my areas, but basically they're all similar, especially the common holidays are similar. The only thing sometimes it changes, like spring break is going to change, but start with where majority of your kids are going to school. If they are more Fairfax County students, then start planning according to that. So looking at their calendar is going to help you. Oh, they have, 3 days in this time. So maybe like you can see, like, for example, September has the September 4 and September 7, they're off. So maybe we can do like our retreat that time. So knowing or you can say, oh, I don't want to do a program that time because family actually take vacation that time. So I wanted to avoid those kind of days, but be intentional about your planning way ahead of time. When you are planning, try to focus on doing special program when students have a 3-day weekend, so that let's say if your plan is to do like Sunday after, they're gonna stay after and you guys gonna have, fun time or like different things. Make sure like they don't have school on Monday. It helps, right? Because the kids don't have to stay if they stay late with you, and they don't have to try to wake up in the morning, go to school. So, like trying to be intentional about those things is really help. So I kind of gave you a couple of examples like in September, like some of you go back to school in August, so you can switch that into August. So back to school or transitional day, when October comes, you can use, October 31st. Instead of Halloween night, you can change it to Hallelujah night and do something. November, you have Thanksgiving, so you can use Friday as Thanksgiving. You can do dinner. December, January is Christmas time. So you can, December, January, since there's a lot of holidays, you can even combine and do one big thing. And you can continue with, let's say, February will have, about love, right? So you can teach them or do activity about what is true love or who is a true love. And you can do those things. And what Phoebe was saying earlier in her VBS, the material she gets, the Oriental Trading place, I also use it to plan ahead. Like let's say for what we did in the past for February when it's about love, we bought all our kids a pencil that says Jesus loves you and erasers that has, love symbols and spiritual verses on it about love. And then once we finish the activity with for that event, we like put it in a goodie bag and gave it to them.
The same thing when we did the Hallelujah night. We order, wristbands that has different verses, pencils, erasers, stickers, and then of course candy, right? They want, at the end of the day, they are looking forward to their candy. So we bought them their favorite candy, and we bag it and gave it to them. So it's really a lot you can do with it. And it also can be a community outreach for that time when you make it open to the public also. Like you can also do a missional service day with that. Like with the back to school, you can say, collect backpacks from uh, your members and then distribute for the people that cannot afford to buy a book bag full of school supplies to their kids. You can make it open, people come, like have music in the background, and all they have to do is come, take the book bag, and you can share the gospel. When you do this kind of event, it helps to partner with your church evangelical team, because they also might have tracts. They know how to approach the families and how to share the gospel more than you do, and show that to them. And another thing that I can also encourage you guys that we did here is when you do some of these nights, you can collaborate with the church around you. When we did Hallelujah Night, for example, we did it with my church, with Emmanuel Church, and then we invited all the surrounding churches to come, and we used the church that has a bigger space, which for us was Emmanuel Church, was the one that has the bigger space. And we had like a night that was like so amazing. We invited, a group of evangelists that are in training to come and lead the worship and do the lesson with them and connect with the kids. And then our job was just to organize to make sure the kids are safe. And then on their way out, we each one of them take bag of candy with all these verses. So some people, like even, some families that doesn't want to take their kids to trick or treating, but the kids are bothering them, or they don't even want to be in the house because people come knock at the door. So you just don't want to, turn your lights off and stay in darkness. You want to go out. They can bring their kids to church. And then just have that fun time with them. So I know next year, we did it this year for the first time. We are even preparing more for next year. So try to do events like this in collaboration with other churches, partnering up, because one thing we wanted, I know in a church, an Ethiopian church, it's not very common to collaborate with others, but at this point of our life, we have to unite on behalf of the youth, on the behalf of the English-speaking generation, because if we don't unite and work together, show them the gospel, the kingdom mind, they don't come back to our churches. They don't come back after they go, because they see that we are like very rigid in our way. So I really encourage you guys to open up and just start opening your doors to the outside world. So any of this program, of course, requires a head of planning. So it helps to plan ahead. So this is Dallas Church planning, that you guys can see that they had the whole month, each month what they have. This really helps in terms of like people like making plans. Let's say they want to do something, after church, or they want to do something. They's like, oh no, we can't do it. That's our VBS week, or that's our teacher meeting day. So I won't be able to do it. So if you tell them ahead of time your plans, what you plan to do on those days, it really helps. And it also, you don't have to, oh, what should I do this month? Like you don't have to plan it every month. And the same, schedule that I've shown you earlier in the school calendar. As a teacher, we get that when we go back to school, they will tell us, oh, this day will be a play. This day will be back to school night. This day will be where, kids are gonna
show their dance or their art. So everything is ahead of time schedule, so everybody works towards that goal. So try to create a schedule that works. Another schedule that we also, I think, talked about it last time is going to be your Sunday to Sunday schedule. And it helps if you have it and already posted in your classroom, and plan it 3 months ahead of time. So this is like I'm scheduled from June all the way to September in this calendar. Everybody knows when they're teaching, what topic they're going to be teaching, who's in charge, where the lessons are. They already have it. And if anybody, let's say, because when you do 3 month planning, it's going to be like somebody might have to take a vacation or work trip that they won't be there for that weekend, then they can easily swap. They say, hey, I'm not going to be there. Can you teach my class that week? This is the lesson. And the person who swapped, they already know the topic. They already have the book, so they can easily pick it up and teach it. So when you do, make sure you also like kind of plan out what is going to be taught in August, September, October. And when you're doing that, you can also make it like team oriented. Like in November, we're going to talk about Thanksgiving. So we can talk about, Thanksgiving, Christmas time, we could talk about the story of Jesus at that time. Another thing when you have planning for the upcoming year is I don't know if you do already have your children ministry. The kids are registered by age, by grade. If not, that's something that I strongly recommend. You need to know who the kids you're serving. It's very important for documentation and resource allocation too, depending on how many group of kids you have based on each classroom. It's important next year now, like let's say this is my I'm showing you half of the students. So this is kindergarten to third grade group, right? So in here you don't see anybody that is third grader, but I have some third graders. Next year they're gonna go to the fourth to fifth grade class. So I have to make sure I took that name and move her to the next class, right? So it kind of helps you to see what it is. And one example that I can tell you that helped us is when I was serving at Emmanuel Church. We were doing it by 3 grades, like first, second, third is together, fourth, fifth, and it's been a tradition, and we keep on going. And then all of a sudden, one class grew. More than 40 kids end up being in that group. So we have to sit down and said we need to split this class. So, leadership is like, split this class. We don't even have enough teachers. What are you talking about? Like, splitting a class mean you have to have another team that handle that class, right? And when you always short with volunteers, you don't even want to entertain that idea, but you have to say, hey, this is the data I have. So you want this team to handle 40 kids in one class. And when they look at the data, you're like, oh, you're right. We can't, right? So we have to make adjustment based on your numbers of kids in each. So make sure and then another thing that would help you documentation is if you see a kid who hasn't been there for a while, you can call and say, hey, I haven't seen, Ruth for the past 3 weeks. What happened? Is she okay? Like you would be in charge to follow up. The same thing, the pastors, look at their members and say, oh, I didn't see so and so for last 2 weeks. They call and check on them. You can call and check on them. You can send an email or a text and say, oh, I missed you. What's going on? And when they see that they've been missed, you haven't seen them, they feel the connection. Even sometimes, especially when I have high schoolers, when they do their meet or their season is up for track or different things, they go away. And they won't be back, they won't be there. So if you follow up with them with a text or an email or a phone call, they do appreciate it. So as you're planning your year, make sure you are also accountable to the kids you have. You want to start with the same number of kids, finish with more kids, not losing kids, right? That's the goal in any public school. The kids who start in ninth grade, let's say if we have 100 students that enroll, ninth grade, when we graduate them, we are accounted for those 100 kids.
if let's say only were able to graduate only 80 students, the VDOE asked us what happened to the 20 kids. So we have to document, oh, 20 kids, this went to another state, this went to here. We have to make sure that's how school get rated. For those of you who don't know, I know we're not getting rated into, the kingdom of God, but it helps to really make sure they are ours, right? When they come, they are our babies, they are kids, and we treat them that. So we just want to make sure we follow up when they are not attending or when they're not coming back. And another thing that, go ahead, Sorry sorry. to interrupt you. Can you It's go okay. back? Because I just want to add something Yeah. on that. Usually አሁን እኔም ስፔሻል ኤጁኬሽን ቲቸር ስለሆንኩኝ አለርጂስ ብንጨምር ጥሩ ነው እንደዚህ አይነት ፎርሙላ ቢኮዝ የተለያየ አስተማሪ ሲሆን ምን ይሆናል አለርጂ አናቅም ስናክ እንሰጣለን and then that can be a big issue ስለዚህ somehow እንደዚህ አይነት ፎርም ላይ የፓረንት ኢንፎርሜሽን አትሊስት የአንድ ፓረንት either mom or dad ስልክ ቁጥራቸውና if the child is allergy, we have to highlight it in yellow and then so the teachers can have that in hand. But important ነው ብዬ አስባለሁኝ። You're right. I actually used this one doesn't have it, but one of the column has allergies, and I put in the allergies if it is peanut, if it is that. I especially for the younger kids, I do Yeah. for some reason. I guess I think this group didn't have any allergies, so maybe I took it out. But yes, it's very, very important. When we enroll new kids, we have a form. I'll be happy to share with you or put it in the folder that family fill out. It has both parents' information, and then also it has the allergies information and anything we need to know about the kid. We have that. My church is a very small church, so we don't have a lot of students. But I know Sawasab, you guys have a very strict, even who picks the kids up, right? So you can. እንትን ጃምፕ አላርግ ብዬ ነው No, እንጂ go ahead. እሺ ኢቭን መጀመሪያው ካላንደሩ ላይም ብትመለሽ እንግዲያው እንደዛ ከሆነ እዚህ ላይም አሁን ይሄንን ለማዘጋጀት በጣም የሚጠቅመው ነገር ምንድን ነው? የቸርች ሊደሮች ጋር አብሮ መሆን። ምክንያቱም አንዳንድ ጊዜ ከነሱ ጋር እንትን እንዳይፈጥር ማለት ነው። አመት መጀመሪያ ላይ አሁን እኛ ጋር ምን ይደረጋል? የ5 ዓመት እቅድ ይባላል እና እዛ ላይ ፓርቲስፔት አደርጋለሁኝ የሚደረገው ነገር ላይ ዲሴምበር ላይ ነው የምንጨርሰው። ለምሳሌ ትምህርት ክፍሉ በዚህ ቀን እንደዚህ ያለኝ ካለ እኔ ለቲቸርስ ትሬኒንግ ማዘጋጅ ከሆነ የዛን ቀን እያዝብኛል ማለት ነው። ዩዥዋሊ ቅዳሜ ነው የምናደርገው እና ከነሱ ጋር ሆኖ ኢቭን እዛ ሚቲንግ ላይ ባንቀመጥም የአመት እቅድ የሚያወጡ ከሆነ የእነሱን ፕሮግራም ማወቁ ጥሩ ነው። ምክንያቱም አንዳንድ አስተማሪዎች ሌላ ዲፓርትመንት ያገለግሉ ይሆናል። ለምሳሌ ባይብል ስተዲ ውስጥ ሊሆኑ ይችላሉ እና ያንን አስቀድሞ ማወቅ ለቸርቹ ለህዝቡም 2-3 ቦታ እንዳይሆኑ እንዳይበታተኑ ያደርጋል እና ያቺ ዴዚግኔትድ የሆነች ሳተርዴ ለምሳሌ ሰፕተምበር ላይ ከሆነ ሰፕተምበር 11 let's say that's a teachers training ከሆነ በዛን ቀን እነኛ አስተማሪዎች ይኖራሉ። ትምህርት ክፍል ያሉ ቢሆኑ ወይም ደግሞ ባይብል ስተዲ አስጠኚዎች ቢሆኑ ኳየር ውስጥ እንደው አንዳንድ ሰው 2 ቦታ ያገለገለ ቢሆን የዛን ቀን የችልድረን ሚኒስትሪ ቲቸርስ ትሬኒንግ ዴይ ነው። ሌላ ፕሮግራም አይኖርም። በቃ እያንዳንዱ ዲፓርትመንት የራሱ የሆነ ቀን አለው ማለት ነው። ያንን ለማድረግ ከመሪዎች ጋር ከዋና ከፓስተሮች ጋር አብሮ መነጋገሩ ጥሩ ነው። ይህን ፕሮግራም ስታወጡ እና ይህን ካረጋችሁ በኋላ ሊረሱ ስለሚችሉ ለየዲፓርትመንቱ ሄድ ይህንን መስጠት ለአስተማሪዎቹ መስጠት እንዲያውት ድንገት እንኳን የሆነ ነገር ቢኖር ተሳስተው አያደርጉትም ይሄ ካለ ማለት ነው። ወይም ደግሞ እናንተን እንዲጠይቋችሁ ማድረግ ትችላላችሁ። ያ ከሆነ በቃ አመቱን ሁሉ ምንም ነገር ሳይዛነፍ እንዲህ አድርገን ነበረ ግን ሌላ ዲፓርትመንት ስለገባ ሳይሆን ቀረ ወይም ደግሞ ተበታተኑብን የሚል ነገር አይኖርም። እችን ትንሽ ልጨምርላችሁ ብዬ ነው። ከዛ የሚቀጥለው ላይ ደግሞ የሚቀጥለው እስኪ እንትንሽ ላይ ስላይድሽ ላይ ይሄን ደግሞ ያው እንዳለች ቤልዬ ዲፔንድ ኦን ቲቸርስ እንትን እዚህ ላይ እኛ ጋም እንደዚህ እናረጋለን። ስኬጁል የክላስ ሊደሯ ናት የምታወጣው። ምን ይጠቅማል ይሄንን ማውጣቱ? በዛን ቀን የማይመቻት እንኳን ቢሆን ቅድም ቤልዬ እንዳለችው መነጋገር ይቻላል ፕሮግራሙ አስቀድሞ ከወጣ
እና መጽሐፉን ደግሞ አስቀድመን ከሰጠናቸው በዛ መዘጋጀት ይችላሉ። እና ይሄ በጣም ኢምፖርታንት ነገር ነው። ግን ዲፔንድ ምን አይነት ካሪኩለም እንደምትጠቀሙ ብዙ ጊዜ መጽሐፉን እኛ ለአስተማሪዎቹ እንሰጣለን። እያንዳንድ አስተማሪ ያለው ቢቀር ራሳቸው ናቸው ተነጋግረው የሚቀያየሩት ማለት ነው። ዲስ ኢዝ ኢምፖርታንት። የሚቀጥለው ስላይድ ላይ ይሄም ያው ነምበር ኦፍ ኪድስ ነው ወሳኙ። እኛ የምንጠቀመው ብሪዝ ነው። እዛ ላይ ወላጆች ፎርም ሲሞሉ እዛም ላይ ኦንላይን ላይ ማድረግ ይችላሉ። ማኑዋሊም ከመጡ የሚሞሉት አለ። አለርጂክ ካለባቸው የተለያየ ነገር እዛ ላይ አለ እና እዚህ ላይ ስናወጣው ግን የፓረንት ፎን ነምበር ስማቸውን መጻፉ ጥሩ ነው፣ ኢንፎርሜሽን ለማግኘት ማለት ነው። ኢቭን ዶ ትንሽም እንኳን ቢሆኑ እዚሁ ኤክሴል ላይ መከፋፈል ይቻላል። ኬጂዎቹን ፕሪስኩልም ካለ ከታች ጀምሮ ያሉትን ፓረንት ኢንፎርሜሽን፣ ከዛ ደግሞ የአለርጂ ኢንፎርሜሽን ቢደረግ ጥሩ ነው። ስናክ ስንሰጥ እንትን እንዳንል። ሌላው ምንድነው እኔ ስናክ የምሰጠው ስትሪክትሊ ጎልድፊሽ አይገባም። ምክንያቱም ፒናት በተር ያለውና ጎልድፊሽ ልጆችም እንዲያመጡ አንፈቅድም፣ ወላጅም እንዲያመጣ አንፈቅድም። እኛ የምንገዛው ሴፍ ሆኖ ያገኘሁት ለትንንሾቹ ፕሪስኩል አካባቢ አኒማል ክራከርስ፣ ሌላ ደግሞ ከፍላሉት የሆነ ጋሚ ያለ ሌሎች ቸርቾች ጠይቄ ነው። ሁሉም ቸርቾች አጣርቼ ሴፍ ደህና ነው፣ እሱን ነው የምንሰጣቸው። በተረፈ ሌላ ነገር እንዲያመጡም አላደርግም። ምክንያቱም ይነቨር ነው፣ በንክኪ እንኳን ልጆች ይጎዳሉ። በቃ ምንም በሽታ ብቻ የሚታመሙ ልጆች አሉ። አሮን ነው ወራብን። በአሁኑ ጊዜ ብዙ አይነት አለርጂክ አለና እናንተ ራሳችሁ መመሪያ ብታወጡ ልጆች ባክባክ ውስጥም እንዳይገባ ፒናበርና ቺዝ ያለው ነገር በቃ እንደሱ ነገር ብትከለክሉ እናንተ አንድ አይነት የሆነ አለርጂ ፍሪ የሆነ ነገር ተፈልጎ እሱን ብታደርጉ ጥሩ ነው ላለው። ለእኔ በጣም ጠቅሞኛል። መጀመሪያ ላይ ብዙ ጊዜ ሳላቅ አንድ ጊዜ እንደውም ልጆች ሲጫወቱ አውጥተው በሽታ ብቻ ነው አይኗ ሁሉ አበጣ አንድ ልጅ እና በቃ ይሄ የፒናበር እንትን ነበር እና እሱን ማስወገዱ ጥሩ ነው፣ ሰጀስት ለማድረግ ነው። እዚህ ላይ ግን የፓረንት ኔም ከነ ስልክ ቁጥሩ ቢኖር ጥሩ ነው። ሌላው ሲስተም ካላችሁ እኛ ሲገቡ ቼክን የሚያደርጉበት ሲስተም አለ። እዛ ላይ ኔም ታግ አለ፣ ለፓረንትም የሚሰጣለ። በኋላ ሲያወጧቸው ያንን አሳይተው ለሴኪሪቲው ጭምር ነው ማለት ነው። ጁላይ ላይ ከመጣችሁ እናሳያችኋለን። ጌታ ይባርካችሁ። ቀጥይ ብሄልዬ። ቴንክ ዩ። Okay, thank you. That is awesome. And anything you want to add about the budget? እኛ ጋ ያው just የአመቱን roughly ነው I think የምናወጣው. Doesn't mean we use all, but I tend to ask more. Like excessively ነው ማስገባው ከተፈቀደ በኋላ ያው of course you want to make sure you use the budget, you know your church እንትን. It doesn't mean we did all this. እውነት ብትጠይቁኝ we plan it, but still a lot of our things are limited, so we didn't do this. But I want you guys, as you're planning the year, make sure you put the money into it so that your church can approve it, and then when it comes to the time you try to do those things, you can easily have access to it. እዚህ ላይ የምጨምረው እኛም እንደዚህ ነው። ይሄ ካላንደር እና ባጀት ባይ ዲሰምበር 15 ማስረከብ አለብን እና ለእያንዳንዱ ለማረገው ነገር ኤክስፕላኔሽን ያስፈልጋል። እኛ ጋር በሽማግሌ የሚመራ ቸርች ነው እንደምታውቁት እና ያንን አቅርበን ለምሳሌ ላወጣሁት 500 ካልኩ ለምንድን ነው ለማወጣው እዛች ጋር ራይት ክሊክ አድርገሽ ኤክሴል ላይ ኤክስፕላኔሽን መጻፍ አለብሽ እና ያንን ወስደው ኤክሰስ ነው የምጠይቀው። ያንን ወስደው ለሽማግሌ ቦርድ ይቀርባል። ከዛ በኋላ እነሱ ያጸድቁታል። ግን ይሄንን ፕሬዘንት አደርጋለሁ ዲሰምበር ግማሽ ላይ የሚቀጥለውን አመት ባጀት ከካላንደር ጋር በቃ ማንዳቶሪ ሚቲንጋችን ላይ በቃ ይሄንን ነው ሰርተን የምናቀርበው እና ባጀት is ኢምፖርታንት። ፈቀዱም አልፈቀዱም በእምነት የምንፈልገው እንደዚህ ፕላን አድርገን ለምን እንደሆነ ኤክስፕሌን አድርገን እነሱንም እንዲያሳምን ማለት ነው። በቃ ይሄን የምናደርገው ለዚህ ነው። በቃ አስፈላጊ ሆነ ዝርዝር አድርጎ ጽፎ ማቅረቡ ጥሩ ነገር ነው። That's true. እኔም እዚህ ላይ መጨመር የምፈልገው ዝርዝር አድርጎ ማቅረቡ በጣም ምክንያቱም አንዳንድ ጊዜ እኛ የምናየውን ቪዥን የኛ ቸርች በሽማግሌ ነው የሚመራው እና እኛ የምናየው ማያዩትን ቪዥን እኛ ነን የምናየው። ምክንያቱም በርደኑ እኛ ጋር ስለሆነ ጥሪው እኛ ጋር ስለሆነ ማለት ነው እና
ኢንዲቴል ማስረዳት ያንን ነገር መጽሐፍ ቅዱሳዊ እውነታውንም ጨምሮ ማለት ነው በደንብ ሃይላይት አድርጎ ያንን ጉዳይ ዝም ብሎ ጀስት ክራፍት አሁን ሚኒንግፉል ላይሆን ይችላል ነው ቢኮዝ ፕራክቲካሊ ስለማየት ግን ያ ክራፍት በችልድረን ሚኒስትሪ ውስጥ ምን ያህል ሚኒንግፉል እንደሆነ ለማሳየት የሚጠየቀውን ብር ምን አይነት ኢኩቫለንት ኢቨን እኔ አይፖድ የምንጠቀመውን ዌብሳይት የምንጠቀመው ካሪክለም ሶ ዳት ዌይ ኢፍ ዴይ ዋና ጎ ባክ ኤንድ ቼክ ዴይ ካን ሲ ላይክ አብረው እንደሚሄድ ያ ነገር ማለት ነው እና አዘ ባክአፕ ፕላን ያንን ብናደርግ በደንብ ዲቴል ብንጽፈው ጥሩ ነው ብዬ አስባለሁኝ። ተጨማሪ ደግሞ እዚህ ላይ ቢፈቅዱም ባይፈቅዱም ቲቸርስ ሪትሪት ፌሎሺፕ ሚል ብሎ ትንሽም ይሁን ለምን 150 ብር አይሆንም? እንዳልኳችሁ እያደገ ሲሄድ ያድጋል። ግን ቪዥኑን ማስቀመጥ ጥሩ ነው። እዚህ ላይ ቲቸርስ ሪትሪት ወጣ ብሎ ነው የተወሰነ ፓርት እንኳን ቸርች ቢከፍል እኛ አስተማሪዎች ራሳችን አዋተን እናደርጋለን ወይ ገዝተን እዛው ነው ኪችን ምናምን ያለበትን ቦታ ፈልገን ካምፕ ፈልገን ራሳችን ፌሎሺፕ እያደረገን ኩክ እያደረገን እንደዛ ማድረግ እንችላለን። ከቤታችን ይዘን ልሄድ እንችላለን። ግን እዛ ላይ ማስቀመጡ ዝም ብሎ ስቲሜት አድርጎ ማድረጉ ጥሩ ነገር ይመስለኛል። ደግሞ እዛች አካባቢ ወጣ ብሎ ፓረንትም ሊከፍሉ ይችላሉ። ልጆቹንም ይዘው ለመውጣት ስሞል ግሩፕ ውስጥ ያሉ ልጆች ካሉ ለምሳሌ ባይብል ግሩፕ ውስጥ ያሉ እኛ ጋር ጄቢኪው ኪም የሚባል አለ። እዛ ውስጥ ያሉትን ልጆች አገልጋዮች ናቸው። ወንጌል አብረው ይሄዳሉ፣ ከሌሎች ጋር ይወዳደራሉ። በቃ ሲምፕል የሆነ ነገር ግን ዝም ብሎ ቪዥኑን ማስቀመጥ ቢፈቅዱ ይፈቅዳሉ፣ ቸርቹ እያደገ ሲሄድ ይፈቀዳል። እና እዚች ላይ በተለይ ቲቸርስ ሪትሪት የሚለውን ነገር ብትጨምሩ ጥሩ ነው። እንዳልኳችሁ ቪዥን ነው የሚሆን ነገር ነው ወደፊት። ግን እዛ ላይ ፕላን ስናደርገው ካላንደራችን ላይ ስናደርገው ቸርች እንኳን ባይፈቅድ እኛ አስተማሪዎቹ ተነጋግረን ቅዳሜ ቀን ፍራይዴ ናይት ሄደን ቅዳሜ የምንመለስበት ወይም ደግሞ ግማሽ ቀን አብረን ፌሎሺፕ የምናደርግበት ሊሆንልን ይችላል። ጀስት የሰጀሽን ነው። በጣም ደስ ይላል እንትኑ and another thing I wanted to add እኛን ደስ የረዳን ነገር when you know what you need in terms of as a children ministry, you can also might be able to get grants. So we were able to get grants for our furniture. Like we were really using like tables that are like so dangerous to the kids. Always like it's the foldable, the hard one, but it was somebody threw it, so we took it and make it ours, that it was not safe for the kids. And then they would always in it when there was a grant available, we applied, and I mean we applied for a lot but they only gave us $10,000, which is a lot, right? But now we are because some of the grants are really focused on different, like specifically they said if you're working on early childhood development, we will help you if you're doing this. So we kind of navigate the grant and make it it fits in. I think we asked about 30,000 or 50,000 is what we asked. We only got a fraction of that, which is very, very helpful. So now we're renovating, like kind of painting our classrooms and then getting the new furnitures very soon. So that when you know what you need, there might also be a grant even within the churches or outside that can help you. So it's important, even like በእግዚአብሔር ፊት ጥያቄያችንን ስናቀርብ የምንፈልገውን ነገር አውቀን ይሄ የሚያስፈልገን if you don't know what we want, we don't even know when we are getting it, right? When the resources out there. So as a ministry, I think it's good. But Sawaswi, I'm gonna make sure that my teachers would get a retreat this summer before we start, because we always think of the kids, Yes. but I have to make sure that my teachers are also nourished and like building that connection within us. So that we can be good teachers and better mentors. So
Another thing is I'm not going to talk too much about it. I'm going to share the resource for this one. Is when you're planning your year, curriculum selection is very, very important. We talked about it last time, and in the folder that we shared with you guys, there were a couple of curriculums that we put in. But as a team, you guys have to look at different curriculums, and you can even include the pastor. You can include, your church if they have a teaching team, to be part of it as you're selecting the curriculum, how the lesson is being broken down, the different activities they use, the age group, and then whatever curriculum you picked, they also have teacher training for that curriculum. So make sure you also take that training teachers, like especially if you have a master teacher on that curriculum, that teacher can come and show them how to get ready, how to prepare. They can take one lesson and just show them, teach them. They teach the teachers how that lesson is being taught by doing everything with the time frame that is given and giving them an option. That way, your teachers are equipped. They know what to do. And then we can even use the teacher retreat as one of the way we can do it. And then I also put in make your teaching meetings working meetings. It's, as a teacher, uh, we have something called CT meets every week, CT collaboration team, which is all the Algebra 1 teachers come together and we meet. And if you are a good leader, that meeting is going to be a working team, meaning when your team leave your room, they have something with them, they're going to implement the next day, or something they can use for the next unit. A lot of times people talk, oh, you need to do this, you need to do this, you need to do this. But then when would those teachers get a time to do those things? But if you make it, let's do this, and you use that hour that you have with your teachers to create and plan whatever we're doing. And when you finish that meeting, there is a product that you're taking with. So I can tell you an example I did yesterday. We have the youth program, but it's becoming hard to get the kids to come on time. So my leaders came in, and it's only three of us. No kids show up. No of the youth show up. We knew some of them are on vacation. Some of them already told us they're not going to be there. So we're like, I don't want to just sit and stare at each other, wait for the kids. I said, okay. And in all honesty, I didn't even, say that. And one of the leaders said, how about we plan the next event? I said, sure. Like, okay, what do we need? So we have July 4th weekend. We have a barbecue that we do every year. So she said, let's plan that. Okay. She said, I'll do the flyer. So she took her laptop out, did the flyer. One of them say, oh, I'll do the sign up sheet. So they did the sign up sheet. So both of them did that. Within that 30 minutes, 40 minutes, we were together. We finished the flyer, we finished sign up sheet. All we have to do is not post it. And then the kids came after, right, like 7:45. We have the kids start coming in. So we went upstairs and did our program. So every time you have, the gathering, make it so that you're not giving them homework to do. And then because as is, everybody's busy with different things, right? Like, but use that time where they're actually uh, producing something that you guys could do, and allocation and knowing your team members, what they're good at, what they're not good at. Like I have some team members that flyers, like they wouldn't even know that, but the younger generation can easily use Canva and create their flyers right then within that minute. So use knowing your team members who they are and giving them that tools is really gonna help you. So that's what I'm saying. And another thing I wanted to share with you, I don't know if you can see this video link here. I'm gonna put everything in. There's a video. So I attended a curriculum
a curriculum for I forgot what it's called. The curriculum is designed. The curriculum is for preteens. So this guy, the video that you see here, it's I embedded it here. So you guys, if you have a preteen, you can watch the video. And he goes over. I'm not gonna share the video. He goes over about 5 curriculums. It tells you 5 curriculums to optimize to help your preteen take steps towards faithful ownership, share screen, and that's what he did. So I attended it. This is like he did it during school hours. I was like, okay, I'm gonna because sometimes even if you cannot attend the sessions, if you log in into their Zoom, then they can send you the recording later. Okay. So I got the recording. So now I can share it with you guys. And you can see he goes over 5 different curriculums to support them and what each curriculum has, like in chunks, it will tell you. And then he gave us a chance to win. Like he will ask you a question, and then if you answer, you get to win something for like one of the curriculums. And I was able to win one of the curriculum. But the one that I won was the teaching your preteen to be leaders. And it's not for all the kids, right? It's more for kids who are like you see potential leadership skills in them. You want them, so it teaches them how to starting with to become an usher, how to greet people, how to do this. So it has a 10 weeks lesson that you can go individually with your leaders that you're trying to train. You can even do it like, okay, I know from this group, this 5 students can be my future leaders. So you can create a Zoom with them once a week. You can meet with them and train them. So the training is here. I'm trying to find the folder for you to show you where it is. But it's I put it in our folder. Let me go to our drive. I think I'm in my personal drive. That's why we can't see it. But you can find all the training, and there, yeah, it's in this drive. Let me show you where it is. And you have access to this drive, by the way. So it says ECCFN Children Ministry. So when you open it, it's this one. This one is the one I went. It says to help preteen to become leaders. It's a 10-month curriculum. So if you open it, well, I don't know if it lets me open. So instruction is there, month 1, what they are getting trained, month 2, month 3. So it's teaching him about humility, it's teaching him about service, how to handle different things. So if you have leaders that you want to train, you can use this curriculum. You have it because I want it's also yours. But any of the curriculums that we shared with you guys in the past, the spreadsheet we did, like the spreadsheet, any one of them, if you contact them, they can give you a breakdown of their lessons, why it's important, how you need to do it. They can even sometimes do training, teaching activities and leadership. We added some of them one we know and we used. So as a church, you guys have to decide which curriculum is important or is good for you based on your number of children and the needs that you guys have, and then implement that. And then the resource that you're getting, the company that you're buying the resource or the person you buy, they have a session where they can train you on the materials that you guys gonna be using. So use that. This was a free, webinar that they did. I sign up because I did preteen for a long time when I was at Emmanuel. I sign up in all preteen websites. So every time they have a new curriculum, a new thing pops up, I check it out, even if I have enough to use. And then this is one of the things. And it's really, I really got a lot out of it.
So that's something that I strongly recommend. So I am done. Now I know we're trying, going fast. We will give you a time to ask questions at the end. But I know some of you might have to leave. So I just wanted to make sure we talked about the July conference, because if you really want to get everything, without being time bound, the best way is to come to that conference. So Sawasui is going to tell us about the July conference. እሺ ቴንኪዩ ብሄልዬ በጣም በጣም በጉጉት ነው የምንጠብቃችሁ በእውነት ኮንፈረንሱ የምናደርገው የኛ በ23 ብትገቡ በ22 ብትገቡ 23 እና 24 ሙሉ ቀን ከዛ ቅዳሜ ጠዋት ኪዌን ያለን ጥያቄና መልስ ማለት ነው። በጣም ነው የተዘጋጀ ነው። ዝርዝሩን እዛ ላይ እንትን ላይ ፖስት አድርገንላችኋል። ሌላ በተጨማሪ ይሄ ነው ያለን ደግሞ በአካል ተገናኝተን እርስ በርሳችን እየተያየን የምንነጋገረው ጥያቄዎቻችን የምንመልስበት እና ደግሞ ስትራክቸሩን የምናይበት ችልድረን ሚኒስትሪ ስትራክቸር ምን ይመስላል፣ ስሞል ግሩፖች ያሉንን እሱንም እናሳያቸዋለን። በጣም በሰፊው ነው የተዘጋጀ ነው። እውነት ለመናገር አንድ ፕሮጀክት እንትን ማናጀር ያለቻችን ከችልድረን ሚኒስትሪ ልነግራችሁ አልችልም። ቀኑ ካልኩሌት ያደርጋል በየጊዜው ፕራክቲስ አድርጉ እያለችን ነው እና ኃይል እየተዘጋጀ ነው ለእናንተ። ሌላው ደግሞ ያው ሆቴል ለማረፍ ለምትፈልጉ ኦልሬዲ እዛ ላይ ፖስት ተደርጎላቸዋል። ዲስካውንት ያለው ነው በእውነት እስከ 4 ሰው ማደር ይችላል። በጣም ቆንጆ ሆቴል ነው ኢንክሉዲንግ ብሬክፋስት። ትራንስፖርቴሽን ደግሞ አለ ከሆቴሉ እስከ ቸርች ድረስ ማለት ነው። ሌላ በተጨማሪ ምሳና ራት እዛው ነው ለሚቆዩት የሚዘጋጀው እና እሱንም ነምበር ኦፍ ፒፕል ማወቅ ይፈልጋሉ። ሌላው እኔ ደግሞ ለእያንዳንዱ ዩዝና ችልድረን አስተማሪዎች ቲሸርት ማዘጋጀት እፈልጋለሁ። this is just like አብረን ፎቶ እንድንነሳ ቆንጆ ጊዜ አብረን እያሳለፍን ህብረት እያደረግን አንድ ዩኒፎርም ለብሰን ያን ማድረግ ስለምፈልግ ቲሸርት ሳይዛችሁንና ከየት እንደመጣችሁ ብትልኩልኝ ሙሉ ስማችሁ ጋራ በጣም ደስ ይለኛል። ይሄን የምናገረው በኋላም ብሄልዬ ፖስት ስለምታደርገው ስትሰሙት እንድትዘጋጁ ብዬ ነው። ቢቻል this week ባውቅ ደስ ይለኛል። በተረፈ በጣም እየተዘጋጀን ያለ ነው። እዛ ላይ ያለ በሙሉ ማየት ትችላላችሁ። ስኬጁሉንም በቃ ይሄው ነው ያለኝ። ሌላ የሚጨመር ነገር ጥያቄ ካለ መልሳለሁ። ይሄን በተመለከተ ግን እንዴት ነው ፌስ ለፌስ እየተያየን ብንጠያየቅ ብናይ ስትራክቸሩን ብናይ ክፍሎቹን ብንመለከት የስፔሻል ኒድስ ፕሮግራም አለን እና የዛ አስተማሪ ሊያን ተቋት እንደሆነ በኖርዝ አሜሪካ በጣም የታወቀች ናት። እግዚአብሔር ይመስገን እሷ ከኛ ጋር ታገለግላለች። እሷ በአካል ታስተምረናለች። ሌላም ብዙ ነገር አለን እና ፕሊስ እንዳትቀሩ። ጥያቄ ካላችሁ መልሳለሁ። ቤልዬ እኔ ለመጨመር እዚህ ላይ ያ ሁሉም እንዲነቃቁ ማለት ነው። እንደኔ ቲቸር ሪትሪት አድርጋችሁ ማታውቁ this is the time to use the advantage already prepared የሆነ ፕሮግራም ስለሆነ ፕሊዝ በተቻለ መጠን እንድንገናኝ ኔትወርክ እንድናደርግ እንድንታወቅ። honestly it's a great platform. I'm so excited እንደ እግዚአብሔር ፈቃድ ጆይን አደርጋችኋለሁኝ እና even if you want us to advocate for your pastors አንዳንድ ጊዜ ከሌላ አቅጣጫ ሲሰማ ቫልዩ የሚሰጠው ነገር አለና please contact us, give us your pastor number or anything እንድናወራቸው እንድንነጋገር የምትፈልጉ ከሆነ because as a commissioner አንድ ላይ ዋናው ዓላማ እንደዚህ የተዘጋጁ ፕሮግራሞችን አብሮ ሄዶ because ብዙ ልፋት አለው ፕሮግራም ሲዘጋጅና የለፉበትን ነገር ከምድር ሪሊ ቁም ነገር እንዲሆን ቸርቹንም ሰፖርት ለማድረግ እንደገና እኛም በጣም የምንጠቀምበት ነው ብዬ አምናለሁኝ። በእንደዚህ አይነት ትሬኒንጎች ውስጥ መገኘት እኔም ኤጁኬተር ነኝና ትሬኒንግ በወሰድን ቁጥር በጣም ሼፕ አፕ እየሆንን ነው የምንሄደው። ስትራክቸር እየያዝን ነው የምንሄደው። ስኬጁላችን እየተስተካከለ ነው የሚሄደው። ኦርጋናይዝድ እየሆንን ነው የምንሄደው እና ራሳችንን አፕዴት የምናደርግበት ቱልስ ሁልጊዜ ያስፈልገናል እና ላይክ ትሬኒንግ የሚጠገብ ነገር አይደለም። ይሄ ደግሞ ከትሬኒንግ የበለጠ ነው። ለምን ኔትወርክ የምናደርግበት የምንተዋወቅበት፣ አንዳችን ለአንዳችን የምንጸልይበት፣ ሸክም የምንይዝበት ነው። መንፈሳዊ የእግዚአብሔር መንግስት ስናገለግል በእውነት በእውቀትና ሙሉ በመሆን ራስን በመስጠት አይደለ
እንዲሆንልን አንድ ላይ ጸጋ እንድንከፋፈልም ይረዳናል እና ፕሊዝ 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 በቃ በተቻላችሁ መጠን ከአቅማችሁ በላይ የሆነ ነገር ካልሆነ በስተቀር ቸርቻችሁ ስፖንሰር እንዲያደርጋችሁም ላይክ አይ ሴድ አድቮኬት እንድናደርግላችሁ ከፈለግን ይክን ሪች አውት ቱ ሰዋሰው ኦር ይክን ሪች አውት ቱ አስ እኛም ደውለን ሪች አውት ማድረግ እንችላለን እና ቲም ሜምበራችሁን ይዛችሁ ኑ። ኤቭሪቲንግ በጣም ፌር እና ሪዝነብል ነው። ጀስት ሃይፕ ለማድረግ ነው እንድትመጡ ፕሊዝ እንድንታወቅ በአካል አንድ ላይ እና ተባረኩልኝ። ቴንኪ ፌብዬ። ሌላው በጣም የሚገርማችሁ እዚህ ሀገር ያሉት እንግዲህ እዚሁን የኖሩ በጣም ፕሮፌሽናል የሆኑ በችልድረን ሚኒስትሪ ብዙ ዓመት ያገለግሉ እንኳን ኤቭሪ ይር ይገናኛሉ። ኤቭሪ ይር ተገናኝተው ትሬኒንግ ያደርጋሉ፣ ኔትወርክ ያደርጋሉ፣ ህብረት ያደርጋሉ። በቃ ይሄ በኛ በኢትዮጵያኖች ቢሆን የምንለው የምንመኝ የሆነው ነገር ነው እየሆነ ያለውና ይህን ቺካጎ ኮንፈረንስ አስታከን እኛ በኖርዝ አሜሪካ ያለን ሊደሮችም ተወካዮች አገልጋዮች ተገናኝተን እንዳለችው ህብረት አድርገን ይሄ የሚቆም ነገር ብቻ አይደለም። እንደዚህ የምንገናኛለን፣ ግን በየአመቱ እንደዚህ ተገናኝተን ሰባቲካል ሊቭ የምንወጣበት ህብረት የምናደርግበት የምንማማርበት ስለሆነ አደራላችኋለሁ። ሌላ ለፓስተሮቻችሁ የምታቀርቡት ደብዳቤ ተዘጋጅቶ ፖስት አድርገናል። ዋትሳፓችን ላይ ብትመለከቱ እንደገና ፖስት አደርገዋለሁ። የሆቴሉንም ሊንክ ልክላችኋለሁ። እስከ 4 ነው ሰው መግባት የሚችለው። በጣም በቆንጆ ዋጋ ነው የሰጡን፣ እውነቴን ነው የምላችሁ እና ያንንም ሊንክ ልክላችኋለሁ። ደግሞ በቃ እንዳልኳችሁ ሙሉ ስማችሁንና ቲሸርት ሳይዝ ካሁኑ ማዘዝ እፈልጋለሁ እና ሁላችሁም ብትመጡ በጣም ነው ደስ የሚል። በጉጉት ነው የምንጠብቃችሁ። ጌታ ይባርካችሁ። It's really encourage እናደርጋለን, and you can even make it as a family vacation time Absolutely. because the youth and the children also have programs in the evenings, so they can also be part of that wonderful youth program, especially if you guys have teenagers, young adults, they can come and attend. So it's not only you, but if you have, younger children, you guys can also bring them. Another thing we have is this kind of meeting is going to be August 15. That's what we're planning to do. And so just save the date it's going to be on Zoom. So just try to save it so that we can continue to work together. So without any further ado, I'm gonna open it to you guys for comment, questions, any additional information you need. So this is for the participant that we're opening. You can also like ask us when August sınmeta, what kind of topic should we cover? If you guys have anything that you want us to do, we can also use this time. ሰላም እንዴት ዋላችሁ? ሰላም ሊዲያ፣ እንዴት ዋልሽ? እግዚአብሔር ይመስገን። ሊዲያ እባላለሁ ከኬንታኪ ነው የገባሁት። አሁን ይህንን ኢንፎርሜሽን የቸርች ሰው ዲሲ የምትቀመጥ የነበረች የቸርቻችን ሰው የሰጠችኝ እና ዛሬ ሪማይንደር ቴክስት አደረግልኝ ገባሁኝ። በጣም የሚያስደንቅ ነገር ነው ስሰማ የነበርኩት ማለት ነው። ችልድረን ሚኒስትሪ ውስጥ ነው የማገለግለው። So I just want to keep in touch. I wish ይሄ ትሪቱን አስቀድሜ ምናምን ባውቀው ኖሮ እንትን ባልኩ ነበረ፣ ግን አሁን this is the first time I heard about you guys. I'm hearing from you now. ግን ለኔክስት I want to keep in touch. የዙም ሚቲንግ ሲኖር ወይ ሌላ ሚቲንግ ይሄኛው ፊት ያለው ሳይሆን ከዚህ በኋላ ያለው ሲኖር ኪፕ ማድረግ ስለምፈልግ እንዴት አድርጌ ኮንታክት ምን ላይ ነው የማገኛችሁ ለማለት ነው ጥያቄ። Okay, I'm gonna send you in the chat a link where you can register. And not the way we communicate is through WhatsApp group አለን እንትን ያለው ስልክሽንም እዚህ ላይ ብትተይልን I will add you into the WhatsApp group. እዛ WhatsApp group ላይ we put our flyers,
and all our information is there. So personally, like, you know, if your church need any help, we can support you, and we can. Again, the way right now, the way we're communicating is through WhatsApp. እሺ ፐርፌክት እና ምክንያቱም ጉግል ፎርሙንም ብትሞይ እሱንም እዛ ላይ ኦኬ ደግሞ ሞር ኢንፎርሜሽን አሁን like even the recording in the past ያለንን ከዚህ በፊት የተደረገውን ምናምን ሁሉ እዛ ዋትሳፕ ግሩፕ አለ, so we can add you into that. በጣም ጥሩ ምክንያቱም እዚህ ሀገር 3 ቸርች አሉና የልጆች አስተማሪዎች ሁሉ ጊዜ እንደዚህ አይነት ነገር እናስባለን ግን አድርገነው አናውቅም እና ሁላችንም እንትን አስተማሪዎች ደግሞ አይደለንም በፊልዳችን የተለያየ ሙስጠፋስ ሕክምና ውስጥ ነው የምንሰራውና I think በጣም ከናንተ ብዙ መማር እንችላለን ብዬ አስባለሁ በጣም ደስ እያለኝ ነበር ሰማይ ነበርኩት the whole time እና የምፈልገውን አይነት ኢንፎርሜሽንስ በጣም ሰማ ነበረና I'll keep in touch. Yeah, it's not too late to come to July conference. Yes. አይደለ I know ፓስተሮች ብነግራቸው ያብዳሉ It's okay, you still have time. አይዞሽ ጊዜ ያለሽ ከሶስት አንዳችሁ ብትመጡ ጥሩ ነው የሚሆነው በጣም ቆንጆ በአካል እንገናኛለን ሞር ደግሞ ችልድረን ሚኒስትሬሽን እንዴት አድርገሽ ስትራክቸር እንደምታደርጊ ትሬኒንግ እንዴት እንደምትጀምሩ በተጨማሪ ከዚህ ሌላ ነው ማለት ነው እና በጣም በሰፊው ልታውቂ ስለምትችይ ብትመጪ ጥሩ ነው ጌታ ከረዳሽ መቼ ነው ያላችሁት ጁላይ ከ23 እስከ 25 እሺ እስኪ ሞክራለሁ ሊንኩን እንልክልሻለን ዋትስአፕ ላይ ስታስገባሽ በቃ እዛ ላይ እንልክልሻለን እሺ Thank you በጣም አመሰግናለሁ Thank you እዚህ ውስጥ ካላችሁም ዋትስአፕ ግሩፓችን ውስጥ የሌላችሁ ካላችሁ please use the link to register yourself or give us your number and then I can add you. And not 2 things I'm gonna repost again is እንትን አለን drive አለን Google Drive where we put all the information like አሁን ያሳየኋችሁን even the PowerPoint that we shared today is going to be on there so that you can have access to it. So I just posted it after አንቺን ከጨመርኩሽ በኋላ ድራይቭን was I able to add her right? No. Oh, yeah, you added Lydia. You can change. Okay, so Lydia, you're been added. So, so we can continue to put ይሄንን ማው ሪኮርዲንግ ከጨረስን በኋላ ዙም ምንድነው ዩቲዩብ ላይ አፕሎድ አደረገውና I'll share it. The reason I'm doing it with YouTube is because the link is easy እንትን space አይወስድም since it's taking you video download ባደረገው ግን it's going to take space and it's hard to do it. Anybody እዚህ ያላችሁ የተጠቀማችሁ ኢንስታግራማችንንም ሼር አድርጋለች. Our goal is to really make our Instagram active and going with a lot of followers so that we can continue to post like encouragement ideas. Even when I was thinking, oh, I wish somebody posted something. What should we do for Father's Day? ለአባቶቻችን what ideas there እያልኩ እያሰብኩ ነበረ ለእናቶች ሁሌ ፍላወር እንሰጣቸዋለን ለእናቶች ለአባቶች ግን I don't think we ever did anything. So any idea ካለ like so we can share ብዬ እያሰብኩ ነበረ ኢንስታግራም ላችን ላይ እንደዛ አሁን አንዱ ፖስት ቢያደርግ oh I can do that the same thing ብለን እንይዛለን ማለት ነው። የቀራችሁትስ any feedback, question, comment? መናገር ትችላለህ? Yeah, you can. ቪዲዮን ኦን ያላረኩት ኤራንድ ራን እያረኩኝ
It's ግን okay. ትራውት ሰምቻለሁ እና ቴንኪዩ በጣም ከመጀመሪያው ከኢንካሬጅመንቱ ጀምሮ እኛ ብዙ ትልቅ አይደለም ግን በሂል ስትል የነበረው ላይክ ኢትስ ኦኬ ቢቁነጠነቱ ቢበጠብጡ ኢትስ ናት አወር ጆብ ለእኔ በጣም ታይምሊ ነበረ ሁልጊዜ እንደውም ዲስ ዊክ አይ ኦርደርድ ሴንሰሪ ቶይዝ ማለት ነው ስፒክ ቁጭ ለማለት ካገዘ እና አይ በቃ ደስ የሚል መሴጅ ነው በጣም ጌታ ኢንካሬጅ አደረገኝ እያልኩ ነበረ እና because sometimes discouraging አይደል በደንብ ሳይቀመጡ ምናምን ስናይ እና ከዛም ጀምሮ ሁላችሁም ዲስከስ ያደረጋችሁት ነገር በጣም ሄልፕፉል ነው ቴንኪዩ በጣም ጌታ ይባርካችሁ እና በጣም ማይነር ነገር ነው መቼም እናንተ ከተናገራችሁት ትልልቅ ነገር ጋር ለዛ ነው as debating to say ግን we use sign up genius ለስኬጁሊንግ ሪማይንድም ስለሚያደርግ እና sign up geniusን እሱ ሜቢ በክላስ ሊደርም ቢሆን ኦቨርኦልም ቢሆን ላሉን ኢቨንትስ በሙሉ ሳይን አፕ ጂኒየስ ነው የምናደርገው ምክንያቱም ኢቨን ደ ኮኦርዲኔተር ሰምታይምስ እንትን ቢሆን አሁን ለምሳሌ ስናክም ፎር ፓረንትስ ራሱ ፎር ስናክ ሳይን አፕ ዊ ዩዝ ሳይን አፕ ጂኒየስ ከዛ ካፕል ኦፍ ዴይዝ ኦር 3 ዴይዝ ሲቀረው ሪማይንድ ያደርጋቸዋል አንዳንዴ 3 ዴይዝ ሲቀር አም ሶሪ ሳይን አፕ አድርጌ ነበረ ግን ዲስ ሰንዴ አልመጣም ስናክ ሳምባዲ ቴክ ኦቨር ያድርግ ሲሉን ዊ ሉክ ፎር ሳምባዲ ኤልስ እና ጀስት እሷን ለመጨመር ብዬ ነው this year ደግሞ ምን አደረግን እኛ just ከላይብረሪ ከምናየው ኢንስፓየርድ ሆነን ላይብረሪ ሰመር ሪዲንግ ቻሌንጅ እንዳላቸው አይነት ማለት ነው የሰመር አድቨንቸር ቻሌንጅ ብለን ሞስትሊ ፎከስ የሆነው ከፋሚሊ ጋር የሚሰሩት እንዲያዩ ለምሳሌ ሜሞራይዝ ቨርስ ቱዴይ ሜሞራይዝ ያደረጋችሁትን ሼር አድርጎ ከፓረንትስ ጋር አቴንድ ቬኬሽን ባይብል ስኩል ምናምን ሼር ማድረግ እችላለሁ ካይንድ ኦፍ ቴምፕሌቱን ግን አንድ 48 አክቲቪቲ አድርገን ከኖትቡክ ጋር ከእርሳስ ጋር ምናምን ሰጠናቸው ፓኬጅ something that they can do over the summer ቤታቸውም ሆነው ቃል አካፍሉ ለቤት ወይ ወርሽፕ ሊድ አድርጉ ከፋሚሊ ጋር ምናምን የሚሉ ነገሮች እና እሱም ፕሮባብሊ ቀጥታ እንዳላችሁት ቪቢኤስም እናደርጋለን ግን throughout summer ኢንጌጅ ሊያደርጋቸው የሚችል ነገር አንደኛው ደግሞ ቬሪ ኤክስፐሪመንታል ነው ኔክስት ዊክ ነው የምንጀምረው ይሄንንም የክርስቲያን ባዮግራፊስ በዙም አይ ኖ that takes phone that takes parents availability and so on እሱን ደግሞ ያደረግንበት ሪዝን ምን ነበረ ይሄ the summer slide አይደል ልጆቹ ቤት ሲሆኑ ሪዲንግ እና አንዳንድ ጊዜ መጽሐፍ ቅዱስ ጮክ ብላችሁ አንብቡ አንድ ላይ እናንብብ ስንል we see ዩኒፎርም ያልሆነ እንትን አክሮስ አንድ ልጆቹ በሙሉ ያን ያህል ፍሉዌንት ያልሆነ ሪዲንግ እና one of the things is being read to ብለን አስበን አንደኛ መንፈሳዊ ጎሉንም ማችብ ለማድረግ ሁለተኛ ደግሞ ማለት ባዮግራፊ ስለሆኑ ማለት ነው እና እስናየዋለን ልንሞክር ግን I wanted to share 2 things that we think probably will work feedback ደግሞ next time እና thank you በጣም for this ጌታ ይባርካችሁ That is awesome. ሰላም ናችሁ ወይ? ሄዋን ነኝ። ሄዋንዬ እንዴት ናችሁ? እኔ ከሜሪላንድ ነኝ ሞንጎመሪ ፐብሊክ ስኩል። ያው በስራዬ የፕሪኬ ፓራ ኤጁኬተር ነኝ። ያው ፐብሊክ ስኩል ውስጥ አሲስታንት ቲቸር ማለት ነው። በቸርቻችን ያው የኛ ቪቢኤስ ራሷ ቸርቿን ቴክ ኦቨር የምታደርገው እና የእኛ ተሳትፎ ብዙ ጊዜ ቮለንቲር ማድረግ እነሱም ማገዝ ነው ምክንያቱም ሴት አፕ የሆነ እንትን አላቸው እና ኔክስት ዊክ ነው የምናደርገው ነው ካሚን ሳይሆን የዛኛው ሳምንት ነው የምናደርገው አት ኤንድ ኦፍ ጁን እና እርሊ ጁላይ ላይ ነው የምናደርገው በጣም ሴት አፕ ምናምን እኛ ጋር በጣም ቆንጆ ነው ልጆች አገልግሎት እና ሌላ እንግዲህ ፕሮግራሙ ላይ ለመገኘት እሞክራለሁ ስኬጁሌ እኔ 4 ልጆች አሉኝ እና ኤቭሪዌር ኮሌጅ ሃይ ስኩል ሚድል ስኩል ኤሌመንተሪ ስኩል ስለዚህ ስኬጁሌ በጣም ብዙ ጊዜ እንትን ይልብኛል ኤኒዌይ አይ ዊል ትራይ ማይ ቤስት እንግዲህ እግዚአብሔር ከረዳኝ ጌታ ከረዳኝ ይሞክራለሁ በልጆቼ ስኬጁል ስለምንቀሳቀስ ነው እና ተባረኩልኝ ጥሩ ነገር ተምሬበታለሁ ሁሌ በተገኘው ቁጥር መልካም ነገር አገኛለሁ በችልድረን ሚኒስትሪ የቸርችም አገለግላለሁ ተባረኩልኝ see you there እግዚአብሔር ከረዳኝ አሜን ቴንክ ዩ ሲቢዬ ቀደም ብላለች we need like sabbatical ለኛም አስተማሪዎች ሊደሮች ያለ ነውና
እኔ አንድ የተማርኩት እዚህ ሀገር ካሉ ሰዎች እኔ የምሳተፋለሁ እነሱ ጋር ለረጅም ጊዜ በቃ እጅ ሰመስት አንድ ቀን እንደውም እዛ ሆቴል ተይዞ ምናምን ነው እና ይጎ ዴር አድረሽ ትዝ ይለኛል። እንደውም አንዷ የዲቢኤ ፕሮፌሰር ናት። ማሳጅ የሚያደርጉ ሁሉ ታዘጋጅ ነበር ለአስተማሪዎቹ የእግዚአብሔር ቃል ተምረው እንትን ብለው ሙር በቃ ሙር ልክ ማረፊያ ጊዜ ነው። እኛ ደግሞ በተለይ ገና ብዙ መስራት ያለብን ነገር አለ። እንደ ኢትዮጵያንስ እና ኤርትራያንስ ችልድረን ሚኒስትሪ ሊደርስ እና ዩዝ ሊደርሶች አብረን ኔክስት ጄኔሬሽን ላይ የምንሰራ ስለሆንን ህብረት ያስፈልገናል፣ መያያዝ ያስፈልገናል። አብሮ መሆኑ ፌስ ቱ ፌስ ደግሞ መገናኘቱ በጣም ይጠቅመናል። ለራሳችን ራሱ ወጣ ብለን ከቤትም ከምንም እውነቴን ነው ረፍ ብለን እንትን የምናደርግበት ጊዜ ሪዝ ኢምፖርታንት። እኔ ኢንከረጅ አደርጋለሁ ሁሉንም ያስፈልጋል። ወጣ ብሎ እረፍ ብሎ ፊት ለፊት እየተያዩ ደግሞ እስቲ ምን እናድርግ በሚቀጥለው ላይ ብለን አብረን ጸልየን እግዚአብሔር መንፈስ ራሱ በመሀላችን ይገኛል አምናለሁ እና ለሚቀጥለውም ያዘጋጀናል። and I really encourage everyone እንዲመጣ እውነቴን ነው ለራሳችንም ጥቅም ስንል። ቴንክ ዩ ስላሰብሽ። እሺ ቴንክ ዩ። Jalile, please share the idea, okay, in the WhatsApp group, if it's shareable like that, or if you email it to us, so that we can. I really like the summer adventure challenge because because they have a lot of time on their hand now, right? So we wanted to make sure they have that challenge with their family to do so. I like it. And Rebecca also shared some things for Father's Day and Mother's Day that they do. So that's really a good idea. Yeah, definitely. Oh, okay. Oh, so she put it in here. Okay. I got it. Okay. So we can also put it in the WhatsApp group if possible. I can download it. Okay. All right. ሰዓታችንን ጨርሰናል. I know, Saturday morning is always full of different things for you guys. የምትጨምሩት ሌላ ከሌለ በጸሎት ዘግተን በእውነት we're looking forward to you guys in July. እግዚአብሔርም ደግሞ በቃ ጸልዩ ማለት መከናወንም ይሰጣችኋል። The vacation can be in Dallas, and Dallas has plenty of places to visit. So you can even make it, after that some of the soccer is happening in Dallas too. So you might be able to visit some of the stadium that your favorite player played. And another thing that I wanted to put a narrator with you guys, speaking of soccer, the last day, I think it's going to be July 19th. It's going to be on a Sunday. So you guys can even make it like a church after church event where you guys have a time with your kids to watch the soccer tournament, the soccer final together with they would love it. They would enjoy it. 4 years ago, one of the teacher was really a fan, and she finished her lesson within 10 minutes. And when we walked into her room, they were watching soccer. We're like, what? She thought about it, so she finished her lesson. And then we all like, what was the score? Who did this? And it was like very interesting. So I was like, hey, next 4 years, maybe we will do, and how they do Super Bowl event, Americanoቹ እኛ ምችን ሳከር ሞመንት ይዘን ልጆቹ ማይረሱትን ሜሞራብል የሆነ they like that kind of environment, so try to capitalize on that, the fellowship with the kids, and I just want to encourage you that. Thank you so much for your attendance. So Asiwiye, can you close us in prayer? Sure. ቴንክ ዩ አጌን። እግዚአብሔር አምላክ ይባርካችሁ። ደግሞ እግዚአብሔር የተባረከ የሆነ እውነት ይህንን እድል ስለሰጠን በመጀመሪያ የመንግስቱ ስራ ተካፋዩ ስላደረገን እኛን ስለመረጠን ችለንበት ሳይሆን ግን እንደዚሁ
በቃ የሱ ችሎታ የሱ በቃ ግሬስ ሂስ ፌቨር እኛ ላይ ስለሆነና በእነኚህ ልጆች ውስጥ ጣልቃ እንድንገባ ስለረዳን ኢትስ ቢግ ዲል። እውነቴን ነው የምላችሁ፣ ኢትስ ቢግ ዲል። በእነኚህ ልጆች ህይወት ውስጥ ጣልቃ ገብተን በቃ this one thing Jesus loves you የሚለውን ነገር በተግባር እንድናሳያቸው፣ እንድንወዳቸው፣ ወንጌልን እንድንናገር በዚህ ቦታ ስላደረገን እግዚአብሔር እናመሰግነዋለን። ጌታ ሆይ እናመሰግናሃለን። ስምን ከፍ ከፍ እናደርጋለን። ስም የተባረከ ይሁን። ጌታ ሆይ ይህን እድል ስለሰጠን ብዙዎችን መምረጥ ትችል ነበር። ጌታ ሆይ ግን በዘመናችን ይህን እንድናገለግል እኛን ሃንድ ፒክ አድርገህ፣ በአጋጣሚ ሊመስለን ይችላል፣ ግን ራስህ ሃንድ ፒክ አድርገህ እግዚአብሔር አባት ሆይ በዚህ አገልግሎት ጌታ ሆይ የሚታይ ፍሬ ያለው አገልግሎት ፊት ለፊት ሲታይ ልጆቹ ሲረብሹ፣ ነርቨስ ሲሆኑ፣ የተለያየ ነገር ሲያደርጉ እግዚአብሔር አባት ሆይ ምንም ነገር የማይሰሙ ይመስላል። ግን ጌታ ሆይ አንተ ጌታ ሆይ በቃ ሲድ እየተከልክ ስለሆነ፣ በውስጣቸው እያስቀመጥክ ስለሆነ፣ የሚያፈራ ስለሆነ፣ ደግሞ አድገው ጌታ ሆይ መልሰው ሲያገለግሉ እያየናቸው ስለሆነ ጌታ ሆይ ፍሩትፉል የሆነ አገልግሎት ስለሆነ እኛን ለዚህ ስላበቃ እናመሰግናለን። እህቶቼ ወንድሞቼ አሁን ሲያዩት ጌታ ሆይ ምናልባት ያላዩት ፍሬ ይኖር ይሆናል። እግዚአብሔር አባት ሆይ ግን እኔ በዘመን አይቻለሁ። አሁን እንኳን ሰመር ካምፕ የሚያገለግሉ ልጆች፣ ትንንሽ ልጆች የነበሩ ይረብሹ የነበሩ ልጆች አድገው በጌታ ቃል አድገው እንደገና ሲያገለግሉ ማየት እግዚአብሔር አባት ሆይ እናመሰግናለን። በእውነት በዚህ አገልግሎት ስላጣመድከን ደግሞ ጌታ ሆይ የሁላችንም ችግር የተቀመጥንበት ያለንበት ስፍራ የተለያየ እንኳን ቢሆን ችግራችን አንድ አይነት ስለሆነ፣ የምናወራው ቋንቋችን አንድ አይነት ስለሆነ፣ ከምንም ሌላ ዲፓርትመንት የበለጠ የችልድረንስን ዩዝ ቲቸርስ ሊደርስ በቃ ድሪማችን ሀሳባችን አንድ ስለሆነ እሱም ልጆችን በቃ ክርስቶስን ማሳየት፣ ክርስቶስን በቃ የግል አዳኛቸው እንዲሆኑ ማድረግ ስለሆነ እግዚአብሔር አባቱ ይህን ንብረት እንድንጀምር ጌታው ስላስቻልከን እናመሰግናለን። አሁንም እህቶችን ወንድሞችን ባሉበት እግዚአብሔር አባቱ ልበሰፊ አድርገህ እግዚአብሔር አባቱ ለተጠሩበት ዓላማ ወደ ግራ ወደ ቀኝ ሳየው እግዚአብሔር አንተን እያዩ በጸሎት በህብረት እየተባበሩ ጌታ በትንሹ እንዲጀምሩ ጌታ አንተ የምታሰፋ አንተ ነህ። ተስፋ እንዳይቆርጡ እግዚአብሔር አባቱ በኢየሱስ ክርስቶስ ስም ጌታ ወገኖችን እንድትረዳ እለምንሃለሁ። አባቱ ደግሞ አሁንም በጁላይ ላይ የሚደረገው ኮንፈረንስ ለእህቶቼ ለወንድሞቼ ጌታ ሆይ በቃ ይሄ መገናኛ አብሮ መያያዣ ፌሎሺፕ ማድረጊያ ኔትወርክ መጀመሪያ እንዲሆንልን አባ ልባቸውን እንድታነሳሳ ፋይናንሻል ማንኛውንም ነገር ሰፖርት እንዲያገኙ ጌታ ፓስተሮቻቸውን እንድታነቃቃ እግዚአብሔር አባቴ በኢየሱስ ክርስቶስም በቃ ፌቨር እንድታደርግላቸው ግን እነሱ ልባቸው እንዲነሳ በናዝሬቱ በኢየሱስ ክርስቶስም እንድትረዳቸው ለምንሃለሁ። ጌታ ሆይ አብረን ሆነን በህብረት ሆነን ጌታ ሆይ ፌሎሺፕ ስናደርግ ጌታ ሆይ እግዚአብሔር ሆይ ስንጸልይ ጌታ ሆይ አንተ የምታደርገው ነገር አለ። እግዚአብሔር ሆይ ይሄ ስራ እግዚአብሔር ሆይ ያለ አንተ መንፈስ የሚደረግ አይደለም፣ በእውቀት የሚሰራ አይደለም። እግዚአብሔር አባቶ ምንም አይነት እውቀት ቢኖረን ጌታ ሆይ ያንተ መንፈስ ከሌለበት ዋጋ የለውም። አባ በኢየሱስ ክርስቶስ በህብረት ቁጭ ብለን ካንተ የምንቀበልበት ጊዜ እንዲሆን እግዚአብሔር አባቶ በቃ አብረን የምንማማርበት ጊዜ፣ መፍትሄ የምንበት ጊዜ፣ የልባችንን ጥያቄ የምናፈስበት ጊዜ እንዲሆንልን በኢየሱስ ክርስቶስም እንለምናሃለን። ጌታ ሆይ የምናዘጋጀው እንድትረዳን በናዝሬቱ በኢየሱስ ክርስቶስም እንለምናለን። ጌታ ሆይ ዛሬ ላልመጡት ደግሞ እግዚአብሔር አባቱ ይሄንን የተነጋገርነው በሙሉ እንዲሰሙ ጌታው ሌሎችም ላልሰሙት እንዲነግሩ በኢየሱስ ክርስቶስም እንድትረዳቸውን ለምንሃለን። ስለነበረን ጊዜ እናመሰግንሃለን። ክብር ምስጋና ሁሉ ላንተ ይሁን በልጅ በኢየሱስ ክርስቶስ ስም አሜን። ተባረኩ። አደራ ኑ ተናገሩ፣ ደውሉ፣ ጥያቄ